የለም። አሌክሳንድሪያውን ክሌም ካረክ እኛ ክሌም አናረግም እንዴ? አትናቴዎስን እኮ እኛ ነን ክሌም የምናደርገው። እዛ አሌክሳንድሪያ የነበረው ቤተክርስቲያን ውስጥ የነበረውን ነገር አንተ ትቀበላለህ? አሁን እናንተ ቤተክርስቲያን ውስጥ አሁን የሚደረጉት ነገሮች በሙሉ ትቀበላለህ? አይኮኒክ ቬኔሬሽን ቅርብ ጊዜ ሲወራ ነበረ፣ ለስዕላት መስገድ እሱ ነበረ፣ አሌክሳንድሪያ ቤተክርስቲያን ውስጥ ነበረ። ታሳየኛለህ እናንተ ቤተክርስቲያን ውስጥ አሁን ያለውን ልምምድ እንዴ? ክሌም ሳረግ እኔ ቤተክርስቲያን ነበረች፣ ፔንቴኮስታል ቤተክርስቲያን ነበረች በመቶኛው ክፍለ ዘመን ጀምሮ ብዬ ስለ ቸርች ኮንሴፕት አንስቼ ሳወራ ነው ትክክል አይደለም። አንተስ አሌክሳንድሪያ ትላለህ። ኦርቶዶክስ ነበር ስለ ያው የነበር ጉባኤ አይደለም የሚባለው ቤተክርስቲያን ስለሆነች ያቸው አንዲቷ ቤተክርስቲያን እኛንም ብለህ ክሌም ታደርጋለህ። እኔም ክሌም እያደረኩ ነው። እሱን እኮ እንዴ ለእኔ ሲሆን አይቻልም ትላለህ። አንተስ ክሌም ታደርጋለህ። ፊት የሚያደርገው ከኔ ጋር ነው። በዛ ቤተክርስቲያን ውስጥ የነበረው እያንዳንዱ ሙቭመንት እኔን ሪፕሬዘንት የሚያደርግ ስለሆነ ማለት ነው። አንተ ጋር አለ እንዴ ማአት ነገር ጨምረሃል። አንተ አንድ ባንድ እናወራ እንኳን እድል ከሰጠኝ የምናወራ ከሆነ ማለት ነው። አሌክሳንድሪያ ቤተክርስቲያን በኋላ ላይ ተልከው የመጡ ምናምን እነ ማርቆስን ምናምን ታለ ወደኋላ ስትሬስ ስታደርግ እኔም አለው እያልኩ እኮ ነው። ወደኋላ ትሬስ ስታደርግ እኔ እናንተ እንኳን እንጨባበጣለን አንድ ትራክ ውስጥ ስለነበርን ባክኔዴስ ማለት ነው እየሄድን። ዋናው የሐዋርያትን ትምህርት ይዞ ያስቀጠለው ማን ነው ነው? የሐዋርያትን ትምህርት ይዞ ያስቀጠለው ማን ነው? እውነት የመጀመሪያውን ቤተክርስቲያን እውነት ይዞ ያስቀጠለው ማን ነው ነው? ወደኋላ ስትሄድማ እኔ የለውም እንደዛ ስር እኔ ከየት መጣሁ እንዴ? ፔንቴኮስታል ትላለህ። ፔንቴኮስታል ፕሮቴስታንት ሴክት አይደለም እንዴ? ከዛ ይወጣ አይደለም እንዴ? ሉተር ከየት ነው የመጣው? ሉተር ስታወራ ከካቶሊክ አይደለም እንዴ? ከካቶሊክስ ወደኋላ ስትሄድ ያቺ አንዲቷ ቤተክርስቲያን አይደለም እንዴ? እነዛ አባቶች አልነበሩም እንዴ እዛ የተሰበሰቡት ሰው? ስለዚህ እኛውም ወደኋላ ስንሄድ ክሌም አለ። ዋናው ይዘህ ትምህርቱን ቀጥለሃል ወይ ነው። ይዘህ ትምህርቱን ካልቀጠልክ ወቃ ተቆርጠ ወድቀሃል፣ ቤተክርስቲያን አይደለህም ማለት ነው እንዴ? ክሌም ስታደርግ አንተ አሌክሳንድሪያ ኦርቶዶክስ ደግሞ ዲኖሚኔሽን አይደለችም አልክ። ዛሬ ደግሞ ሃይማኖትን መሆኗን ነበር የምናውቀው። ሃይማኖቴ እያላችሁ ተዘምሩ ነበረ እና ኦርቶዶክስ ዲኖሚኔሽን አለመሆኑን ነገርከን። ደግሞ አሌክሳንድሪያ ኦርቶዶክስ ብለህ ክሌም ታደርጋለህ እንዴ? እኔ ክሌም ሳደርግ ነው አይቻልም። አንተ ክሌም ስታደርግ ያው ቤተክርስቲያን አንድ አይደለች። ህብረት የሚባለው አክሌሻ የሚባለው ህብረት ነው። ክርስቶስ ራስ ምናምን የሆነ እኛ ደግሞ ብልቶች ሆነ የተጋጠምንበት። ስለዚህ ያ የኛ ነው፣ የእናንተ ግን አይደለም። ዳስ ፈኒ በጣም የሚያስቅ ነው። ደቂቃ እንጨርሻለሁ። ቃልቋል አኬ 3 ደቂቃን እሺ እንግዲህ ሚዩት አድርገው ሲሲ ራስንና ውይይቶችን በጣም አድካሚና ልብን ዝቅ የሚያደርገው ነገር ምን ሲሆን ነው? ሜቢ በአንድ ወገን ምንም ያላነበበ ታሪክን የማያውቅ ቴዎሎጂን የማያውቅ ትምህርትን የማያውቅ ሰው ሲሆን በጣም ልብን ያወርዳል። በቃ አለቀ። ይህንን ስናገር በጣም አዝናለሁ ኤፍሬም ወንድሜ። ጌታ በሚያውቀው አንተን ማስከፋቱን አልፈልገውም፣ አልፈቅድልም። ዝም ብለህ ተራ የሰንበት ተማሪ ከኤፍሬም ጋር እንደዚህ እንዲያወራ አልፈቅድም። አንተ ማን ሆነህ ነው የምታወራው? ስለማንበብ ደግሞ በእኔ ፊት ታወራለህ እንዴ? ኧረ በእናትህ ሲሳይ ቆይ አንዴ። ማንም ወደ ርዕሱ የሚያስገባኝ እኮ እናንተ አይደላችሁም። አንዴ ቆይ። ቅድም እሱ ሲናገር የነበረው ሲያብድ የነበረው በምን መልኩ እንደሆነ አይተነዋል። ስለዚህ አንተ ከማማተብ ውጭ ምን ታውቅ ነበር? ቲክቶክ ላይ ስትመጣ ከኔ ተምረህ አይደል የምታስተምረው? እንዲህ እያለ የሚናገር ሰው ምንም አታውቅም፣ ከማማተብ ውጭ ምንም ነገር አታውቅም፣ ከኔ ተማርኩ የሚል ሰው ኦፍኮርስ አሁን አወቅ። በኔ ምክንያት ችግር ደቂቃውን አጥፋው እባክህ። ሲስ ደግሞ እንዲህ ብሎ የሚናገር ሰው እኔ ደግሞ አይ አንተም አላነበብክም ብዬ ደቂቃ ፕሮቮክ እንድታደርግ አይደለም፣ ሰው እንድትሳደብ አይደለም። እባክህን መውረድ የምትችል ከሆነ ወይ ውረድ። አይ ካልክ ደግሞ እንድትሳደብ አይደለም ደቂቃ የሰጠህ። ኧረ እባክህን አትጩህ። ምን አይነት ስለ እውቀት በኔ ፊት ታወራለህ እንዴ ኤፍሬም? ኧረ እኔ እንደዚህ አይነት ብርቅና አልችልም፣ ኤነርጂውም የለኝም። ይሄ ሰው ለምንድን ነው ዝም ብሎ? አንተሽ ለምንድን ነው የምትደረበው? ለምንድን ነው የምትደረበው? እኮ ዝም እንድል ማጠቃለያ የተሰጠው እንዲሳደብ ነው እንዴ? አንተ ሻውሪው አንቺ እንዲሳደብ ነው ወይ ማጠቃለያ የተሰጠው እንዴ? አሁን እኮ ያዘው ሊትራሊ እኮ ስድብ ነው እኮ ያዘው። እባክህን ሚዩት አድርግልንና እናወራ። አታርቀን። እኛ ከአንተ ጋር የምትሰማኝ ከሆነ ኤፍሬም ከአንተ እኩል እንደዚህ የመጨቃጨቅ ኃይል የለንም። ሆነስትሊ ስፒኪንግ ኃይሉ የለንም። የመጨቃጨቅ የመዳረቅ የመጫዋጩ ኃይሉ የለንም። ስለዛ በተቻለ አቅም እንደዚህ ጭቅጭቅ ውስጥ አትክተተን። ልክ አንተ ድምፅን ከፍ አድርገህ የጮህ መምጣት ስትጀምር ልናደርግ የምንችለው ዝም ነው ልንልህ የምንችለው እና አትጩህ ፕሊዝ። አሁን ልመለስ። ቅድም እንዳልኩት አሁንም የምደግመው ነገር በውይይት መሃል በአንደኛው ሳይድ ያላነበበ ታሪክን ምንም የማያውቅ ሰው ሲመጣ ልብን ዝቅ ያደርጋል ውይይት ያልኩት ለዚህ ነው። አትሊስት ቴዎሎጂውን ይሄ ጸጋ ብቻ የሚባለው ትምህርት ምን እንደሆነ የሚያውቅ ሰው ሲሆን
ለትምህርቱ ታማኝ ሲሆን አንድ ሰው ወይም በቃ እንደ አጠቃላይ ታሪክንም በተወሰነ መልኩም ቢሆን የሚያውቅ ሰው ሲሆን ለመግባባት ቀላል ይሆናል። አሊያ ግን አስቸጋሪ ነው። ለማንኛውም የኦርቶዶክስ ቤተክርስቲያን ነበረችው። ያው ዲኖሚኔሽን አረችም። ዲኖሚኔሽን ከክርስትና የሆነ ክፍል እንደማለት ነው። የኦርቶዶክስ ቤተክርስቲያን ግን ከቤተክርስቲያን የሆነ ክፍል ሳትሆን ራሷ ቤተክርስቲያኗ ኦርቶዶክስ ናት። ዳሴት ኦርቶዶክስ የሆነ የቤተክርስቲያን የሆነ ክፍሉ ሳትሆን ራሷ ቤተክርስቲያኗ ናት ኦርቶዶክስ። ዲኖሚኔሽን አይደለችም፣ ቸርች ናት የኛ ቤተክርስቲያን። 318ቱም ሊቃውንት ኦርቶዶክሶች ናቸው ብያለሁ። የአሌክዛንድሪያ ቤተክርስቲያን ብቻ አይደለችም። የአሌክዛንድሪያ ቤተክርስቲያን ያነሳሁት ግን ለምንድን ነው? ለምሳሌ የኛን የኢትዮጵያ ቤተክርስቲያን ብትወስድ ወደኋላ ትሬስ ባክ ስታደርግ ወደኋላ እንቆጥራለን። በየዘመናቱ ከዚህ ካለንበት 21ኛው ክፍለ ዘመን ጀምረን ወደኋላ ለ2000 ዓመት ሙሉ ስንቆጥር በአሌክዛንድሪያ ቤተክርስቲያን በኩል በማርቆስ በኩል አድርገን ከዛ በኋላም ጴጥሮስ ጋር በጴጥሮስ ጌታ ኢየሱስን የላከው አብ ነው። አብ ጋር ደርሰናል እኛ ማይ ብራዘር። ጴንጤ 17ኛው ክፍለ ዘመን ላይ ነበረው ሲባል አዎ ነበረ ይላል። ማስረጃ አምጣ፣ አይን ፍጥጥ፣ ጥርስ ግጥጥ። ስለዚህ የኛ እኮ በጴንጤቆስቴ ላይ ተመስርቷል ሐዋርያት ሥራ ምዕራፍ 2 ላይ የለም። ሐዋርያት ሥራ ምዕራፍ 2 ላይ ጴንጤ የለም። ይሄ የፈረደበት ልሳን ምናምን ልታነሳ ከሆነ የዛን ጊዜ የተነሳው ልሳን ሰው ሁሉ እየሰማው የተረዳው የእግዚአብሔርን ቃል ተምሮበት ሄዱ አይነት ልሳን ነው። እናንተ ጋር ያለው ልሳን እንዲህ አይነት ልሳንም አይደለም። የተምታታ ዝም ብሎ ምንም የማይገባ ልሳን ነው። ሐዋርያት ሥራ ምዕራፍ 2 ላይም የለም። በሐዋርያት ዘመንም የለም ጴንጤ። የጴንጤ የመጣው በእኛ በአያቶቻችን እድሜ ነው። እዚህ አሜሪካን ሀገር ነው። ነጮቹ ናቸው የፈጠሩት ጴንጤን 19 ምናምን ዓመተ ምህረት ላይ ማለት ነው። 19 ምናምን ዓመተ ምህረት አሁን ባለፈው ከትናንት ወዲያ እመኑኝ፣ እዚህ ውስጥ ያላችሁ አብዛኞቻችሁ ከአያታችሁ እድሜ አይበልጥም የጴንጤ እድሜ 1900 ምናምን አካባቢ ላይ የተመሰረተው እርሱም በነጮቹ በአሜሪካኖች ማለት ነው። እንዴ ይህምን እናውቅ የለ እንዴ? እንረዳዋለን እኮ። ይህን ሁሉ ነገር ግን ያነሳ ነው ለምንድን ነው ከተባለ ዛሬ ያነሳ ነው ትምህርት ጸጋ ብቻ የሚል ነው። ዜሮ ላይ እንደምትመለከቱት ጸጋ ብቻ የሚለው ትምህርት በፕሮቴስታንት ውስጥ በጣም አደገኛ የሆነ ትምህርት ሆኖ የተነሳ ነበረ። ይህንን ነገር ደግሞ ያነሱት ሪፎርምዶቹና ሉተራኖቹ ናቸው እንጂ ጴንጤ ሲጀመር ያን አልነበረም። ከነመፈጠሩም ጸጋ ብቻ የሚለው ትምህርት ሲነሳ ማለት ነው። እና በዛ በክፍለ ዘመኑ ስላልነበራችሁ ያንተን ተወው ነው እየተባለ የነበረው። ስለዚህ አሁን ጸጋ ብቻ የሚለው ትምህርት እነዚህ ጴንጤዎቹ ያን አልበዛ ደረጃ ይመለከታቸዋል ብዬም ስለማላስብ ሉትራኖቹ፣ ሪፎርምዶቹ፣ እነዚህ ካልቪኒስቶቹ ምናምን ካሉ እነሱ ይምጡና ከእነሱም ደግሞ ያነበበ እንደዚህ ያላነበበ አይነት ሰው ሳይሆን ያነበበ ሰው መጥቶ ካነበበ ሰው ጋር ኢንተሌክቹዋል የሆነ ውይይት ባደርግ ደስ ይለኛል። ቴንክ ዩ። እሺ አኬ እናመሰግናለን። ቃል ያሰማልን። አሁን ጸጋ ብቻ የሚለውን ትምህርት መሞገት የሚፈልግ ሰው ካለ ይግባ። ምክንያቱም ኤፋ አልቀበለውም ብሎ ጨርሷል ቅድም። ስለዚህ እናመሰግናለን። ኤፋ መውረድ ትችላለህ፣ ግን በሌላ ሰው ይተራል ቃልቪኒስት ካለ በቶ መውረድ ትችላለህ። ቆይ አንተሽ ምንድነው የምታወራው? አልቀበልም ብለዋል የምትለው ምንድነው? ለነገራችን ላይ ከአንተ ጋር መዋየት አይቻልም ስትሉ አንተን ማቄል አይቻልም፣ ማሞኘት አይቻልም፣ ፖለቲካ አንተ ላይ መስራት አንችልም እንደሆነ ይገባኛል እኮ። አልቀበልም ስል ሰምተሃል? አልቀበልም። አዎ ሰምቻለሁ። ሳብራራ የነበረው ምንድነው? ጸጋ ብቻ ብዬ ያን ሁሉ ሰዓት ሳብራራ የነበረው የሪፎርምዶቹ ነው እያለ ያለው። የሪፎርምዶቹን አልቀበልም ብላል። ሉተር ቢሆን ምንድነው በእግዚአብሔር ቃል መዝኛው ትክክል ከሆነ ብቻ ነው የምቀበለው፣ እዚህ ጉዳይ ላይ አልቀበልም ብለሃል። ቆይ ሆዶን ሰከንድ፣ የሪፎርመር እንደዛም አይደለም ያልኩት። ሆዶን ሰከንድ፣ እኔ ላይ ፖለቲካ አትሰራም ያልኩት አንዴ ከወሰድና እሺ አላልኩም። ቪዲዮ ሪከርድ ተደርገዋል። እዚህ ጋር በጣም እየደከመን ነው። እኛ ይደክማል፣ ከኔ ጋር ማውራት ይደክማል። ነገርኩህ እኮ ነጥብ አታስጥልም። ለዛ ነው የሚደክም ከኔ ጋር ማውራት። ማን ነው ኤፊ ወንድሜ? እንዴ አንተ ለምን ገባህ? አንዴ ቃል ተሰጥቶኛል ላውራ። የካልቪኒስቶች ትምህርት እኮ አጋንንታዊ ሰይጣናዊ ስትል የነበርክ ሰው እኮ ነው። አልቀበልም ከማለት አልፈለም። ማልቀበለውም አሁንም እኮ ዛሬም እኮ አልቀበልም ብያለሁ። ስለዛ ምን እናደርጋለን ብያለሁ እኮ አልቀበልም ያልኩህን እኮ አልቀበልም ብያለሁ። ስለዛ እንደዚህ እናደርግሽ። ግን አልቀበልም ያላልኩትን ነው አልቀበልም። እንዴ አንድ ደቂቃ ስጠኝና እኔ እንዳርም የተሰጠኝን ላርም። አንተሽ የተናገረው አንዴ ሲሶይ አንድ ደቂቃ ስለሰጠ ነው። አንድ ደቂቃ አይደለም ለእኔ አንድ ደቂቃ የምትሰጠኝ አንትሽ በተናገረው ላይ ነው። ኦኬ አንተ በተናገርከው ማለት ነው። ሲስ ነው የሰጠው። ሲስ ስለሰጠ መውሰድ ትችላለህ። ተቀበልና
ያንን ደቂቃውን የሰጠህን ደቂቃ አውራበት። ይኸው ገብቶ እሱ ነው አንተ በሰጠው አይደለም ማኬ ችግር የለውም። ካወራህ በኋላ ግን አንተ ባወራህ ጉዳይ ጋር በተያያዘ ዮሐድ ቪዲዮ የፈለገውን ቪዲዮ እያሳየ ለአንድ ደቂቃ እሱ ደግሞ ነው እንደፈለጋችሁ ማውራት ትችላላችሁ። ችግር የለውም። እንደፈለጋችሁ ማውራት ትችላላችሁ። እኔ አንተ በሰጠውም ላይ አይደለም ማውራው፣ አንተሽ በተናገረው ነገር ላይ ማውራው። አንተ ያው አንዴ ጠብቀኛ፣ አንዴ ቆይ ኤፍሬም፣ እኔ ጸጋ ብቻ አልቀበልም ስትል እኔ ያልኩትኝ ከሪፎርመሮቹ አንፃር እንጂ ከእናንተ ጴንጤቆስጣል አንፃር አይደለም። ይሄንን እንደዛ አሁን እኔ ራሴ ላውራ የሚለውን ትምህርት አልቀበልም ብለሃል እኮ ራሴ ላውራ አልቀበልም ብያለሁ። እሱ አሁን ደግምልሃለሁ አልቀበልም። እሱ በቃ እዛ ላይ ጸንተ ስለ ጴንጤቆስጣል ሳይሆን ስለ ሪፎርመሮቹ ብቻ እኮ ላውራ። እኔ ድል ለምን አትሰጡኝም? ካዲያ እኔ ራሴ ላውራ ያልከውን ስላበላሸ ላውራ። እኔ መደምደሚያው ላይ ምንድን ነው ያልኩት? እኔ ከመጀመሪያው ጀምሮ እኮ እኔ ላውራ። ቆይ ለምንድን ነው የማትተወው? ሲሳይ ማትተወው ማለት ምንድን ነው? ኤፍሬም እንዳያወራ ነው አይደለማ። ሶስት ሰው እንዴት ሊያወራ ይችላል? ምኑ ነው እኮ ተውና፣ አንድ ደቂቃ ተሰጠኝ እኮ እኔ እንዳወራ እኮ ተሰጠኝ። ለምንድን ነው የምትገባው? ጸጋ ብቻ የሚለውን ትምህርት ስታነሳ ከጴንጤቆስጣል አድርገህ እንዳታነሳ። ከተነሳ ኖ ትምህርቱንም ላነሳ አይደለም። አንተ የተሳሳትከውን ብቻ ለማድረም ብቻ ነው። ትምህርቱንም አላነሳም። ደግሜ አንስቻለሁ ቅድም። ምንም ጸጋ ብቻ የሚለውን ትምህርት ካልተሳሳትኩ ምን ታደርገው? ላደም አንድ ደቂቃህን ተጠቀምና ከዛ በኋላ እንመለስ። እኛ ሰለች ቤት በኩል ይኸው አንተ ሽመች ሰጠኝ እንዴ? አንተ እኮ ሊያስወራኝ እኮ አልቻለም። እሺ ሶላ ስክሪፕቸራ ላይ ያነሳው አኬ እያለ የነበረው እንግዲህ ሰምታችኋል። እኔ ስገባ ያልኩት ምንድነው አምስቱ ሶላዎች በእኛ በወንጌላውያን ዘንድ በፕሮቴስታንት በጣም እንግዲህ መሰረት ነው፣ የእምነታችን መሰረት ነው ብያለው። እንደገና ደግሞ አኬ ያነሳውን ሀሳብ ደግሞ አኬ ትክክል አይደለህም ስታነሳ አንተ አምስቱ ሶላዎችን ሜንሽን አረክና ለምሳሌ ጸጋ ብቻ የሚለውን ሜንሽን ካረክ በኋላ ከዛ ኢንተርፕሬት ስታደርግ ብሬክ ዳውን ሲደረግ ዲቴይል ሄድክና ዲኖሚኔሽናል ተች ያለው ሀሳቦች ሁሉ አመጣህና እዚህ ላይ ሰፋበት። ግን አምስቱ ሶላዎች የተበራሩት በዚህ መንገድ ነው፣ አንተ ባልክበት መንገድ አይደለም የሚብራሩት ብዬ ለይቼ ነው ያሳየሁት። አሁን አምስቱ ሶላዎችን በተመለከተ ሪፎርምድ ይሁን ሉተራን ይሁን ፔንቴኮስታል ይሁን እንደዚህ ማረር ሁሉም አንድ ወጥ የሆነ አቋም ነው ያለው። አንድ ወጥ የሆነ ትምህርቱም አንድ ነው፣ ወጥ ነው፣ ትክክል ነው። ስናገርም የነበረው ሳብራራም የነበረው እሱ ነው። ነገር ግን እሱ ላይ ቤዝድ አድርጎ ይኸው ገቡ መሀል ላይ ጨረስ። ከአንድ ደቂቃ ኤፍሬም ደግሞ ለእኔም አንድ ደቂቃ ከኔው ጋር ይጨርስ። ዮሐዲ ባለ ይቅርታ፣ ዮሐዲ በቃ አትግባ እዚህ ውስጥ። እሺ ተጽዕኖ ተደርጎ ሲሲዬ አንተን አመሰግናለሁ። ታንኪዩ ችግር የለም ቢወጣም ያናል አይደብረኝም። እውነቱን ለመናገር ኖራ አንተማ እየጸለይክ ነው፣ እንደወጣ እየጸለይክ ነው። ምን ይደብራል? አንዴ ዮሐዲ ታውቀኝ አንተ ቀጣይ ትገባለህ። ምንድን ነው ይሄ ነገር ካለቀ በኋላ ደግሞ እንትን እንዳይሉ እሺ ለእኔም ደቂቃ መስጠት ይችላል። ባጭሩ ጸጋ ብቻ የሚለው ትምህርት ላይ ኤፍሬም ጸጋ ብቻ የሚለውን ትምህርት ይቀበላሉ። እንግዲህ እንደ ራሱ ተርጉሞ ሊቀበል ይችላል እንጂ ጸጋ ብቻ የሚለው ትምህርት አነሳሱ ከሪፎርምዱና ከሉተራኖቹ ነው እንጂ ከጴንጤ አይደለም። እሱን አሳይቻችኋለሁ። ከጴንጤ ሲጀመር 17 ክፍለ ዘመን ላይ የለም፣ 18ም 19 ክፍለ ዘመን ላይ አሁን ባለፈው ነው የመጣው። በአያቶቻቸው እድሜ ነው ብያችኋለሁ። ስለዚህ አያገቡም። ስለዚህ ትምህርት የሚያገባቸው ሉተራኖቹና ሪፎርምዶቹ ናቸው። እነሱ ባብራሩበት መልኩ ደግሞ ኤፍሬም ሊቀበል አይችልም። ቅድም እንደሰማችሁት ሉተርንም ጆን ካልቪንም አልቀበልም እዚህ ጉዳይ ላይ ብሎ ሲናገር ነበር። ሪፎርምዶቹን አልቀበልም ሲል ነበር። ስለዚህ ምንም ማስተባበል አያስፈልገውም። ይሄ ገና ለገና እንደው ልዩነታችን ሊታይብን ነው ምናምን የሚል ፍራቻ ስላለ ብቻ እንደዚሁ ይህንን መናገር ተገቢ አይደለም ነው። ጠቅለል ባለ ሁኔታ ጸጋ ብቻ የሚለው በስም ደረጃ በቃል ደረጃ ምንም እንኳን ሁሉም ቢይዙት ፕሮቴስታንቶቹ ምንም እንኳን ያዙት ቢሆንም አስተምህሮ ውስጥ ላይ ገብቶ ሲተነትኑ ግን ሁሉም ይለያያሉ። ማለት ሁሉም ሳይሆን አትሊስት ይኸው እንግዲህ ኤፍሬም ያለው ይለያል። ከማን ከሪፎርምዶቹም ከሉትራኖቹም። ስለዛ ይህንን በዚህ እንዝጋውና ሉትራኖች ይግቡ ወይም ሪፎርምዶቹ። እኔ ፐርሰናሊ ጥያቄ ልጠይቅ፣ እኔ ራስ ስላልገባኝ ሲስ የምጠይቀው ለአክሊል ነው የምጠይቀው። እኔ ራስ እሺ ለመሰለህ ኢቭን አንተ እንዳልከው ፔንቴኮስታል
ኖርማል እዚህ አዙዛ ስትሪት ላይ ነው የመጣው። አክቹሊ ፔንቴኮስታል ትራዲሽኑ ሳይሆን ሙቭመንቱ ነው አዙዛ ስትሪት ላይ ተነስታ የሚባለው እንጂ እኔ እንደ ትራዲሽንም እንትን የሚል አይመስለኝም። ኤፊ ከተሳሳትኩ እንትን ይለኛል። ስለዚህ የሶላ ስክሪፕቸር የጳውሎስ ሃይማኖት ነው። መጽሐፍ ቅዱስ ላይ ያሉት ቸርቾች በሙሉ ፔንቴኮስታል ናቸው። እሱ ማሳየት ይችላል። ተው አንዴ እባክህ። 16ኛው ክፍለ ዘመን የሚለው አኬ የራሱ ሃይማኖት ይሆናል የተመሰረተበት እንጂ የኛ 16ኛው ክፍለ ዘመን አልተመሰረተም። ለምናገረው ነገር ግን ማስረጃ አቀርባለሁ። እኔ ለእያንዳንዱ ነገር ለምናገረው ምን አይነት ረባሽ ነው በጌ እኔ ሲጀመር 16ኛው ለምሳሌ ሶላ ግራሻ እንግዲህ የለም እንኳን ካል ያን ጊዜ ሀዳሲያን የተነሱ ሶላ ግራሻን ብለው የተነሱ ሀዳሲያኖች በሙሉ ተሳስተዋል። ሶላ ግራሻን የተረጎሙበት ትርጉም ትክክል አይደሉም እያልክ ነው ማለት ነው። ኦልሞስት እንደዛ እያልክ ነው። አኬ ሲሶ እኔን ከሆነ አንተ ከምትመልስ አንተን ስለማያምኑ የራሳቸው ፕሮቴስታንት ቢመልስ አይሻልም ይሄ ነገር? እሺ ቀጥል እስቲ ምን ይላል እስቲ? አንድ ጊዜ ይዋድ ምን አገባህ አንተ? ዝም ብለህ መሀል ላይ የገባህ ሲሳይ ነው ማውራው። አኬ ጨምላቃ ስድብ ጀመርክ አኬ። ቆይ እኔ ሲሳይ ላውራው ሲሳይ ላውራው ይዋድ ቀጥል ሲሳይ ላውራው እንዴ ለዮሐድ ሰጠሁትን የኔን እድል የኔን ሰዓት ለዮሐድ ሰጥቻለሁ። ዮሐድ ይከፍታል። ማን ሰጠ ሰዓት? አንተ ለዮሐድ ተሰጥቶኝ እኮ ነው። ሲስ ጠይቆኝ ነው። ቀጥል ዮሐድ። ማን ሰጠ አንተ ሰዓት? ቀጥልኩ አንዴ ኤፍሬም እንደዚህ ማይሰራም ዲስ ወርክ ላይክ ዲስ እኮ እኔ አወራለሁ እሱ ከፍቶት ዝም ብዬ ማማራጭ እባክህ አንዴ እንስማ። አንዴ ሚዩት አድርገው። ቆይ ኖ እንደሱ አይደለም። ሲሳይ ላውራው አንድ ጊዜ ሚዩት አድርገው። ይሄ ቦታ ለኛ የሚመጠነንም አልመሰለኝም ለዛሬው ከታላቂ ምክንያቱም የጭቅጭቅ በዛበት። አይ ቆይ አቂ አትውረድ። ሉተራኖች እየመጡ ስለሆነ አትውረድ እኮ ነው ወይ እኛው ጋር ይምጡ ካልሆነ ሌላ ጊዜ ስንገባ እንጂ ይሄ እንደዚህ አይነት ጭቅጭቅ እኔ አልችልም አሉ። ጭቅጭቅ አልችልም ሳይሆን ውይይት አልችልም በላኪ ውይይት አልችልም ከኤፍሬም ጋር በል ጭቅጭቅ አልችልም አትበል። ለአንተ ውይይት ይሄ ነው ጭቅጭቅ ነው ለአንተ። ሲስ ምልህ ነገር አለኝ። ያጠፋሁት ነገር ካለ እሺ። አይ ምልህ ነገር አለኝ። ምንድነው መሰለህ አንደኛ አካሄዱ ምን እንደሆነ አልገባኝም። እኔና አኬ እያወራን ነበር። መጥቶ እሱ ቪዲዮ ልክፈት ይላል። እኔም ቪዲዮ እንድከፍት የሚፈቀድልኝ ከሆነ እሱ ቪዲዮ ይክፈት። ከዛ ከሱ በኋላ እሱ የወሰደውን ደቂቃ ወስጄ እኔም ቪዲዮ ከፍታለሁ። እነሱ ብጥስጥስ ያሉበትን ቪዲዮ አዘጋጅቻለሁ። እኔም ከፍታለሁ። እነሱም ከከፈቱ እዛ ላይ አንተም ክሌም ካለ እኔም ከፍታለሁ ካልክ እከፍታለሁ። መብት ነው። ይክፈትና እኔ ከፍታለሁ። ከሱ ቀጥዬ ከሉተራኖች ጋር ነው ተባለ እኮ ሲስ ለምን እንደዛ ታደርጋለህ? ይክፈት አይደለም። ቆይ ችግር የለውም እና አንተ ከፍተህ እኔ አልከፍትም። እዚህ ርዕስ ላይ ሶላ ግራሻ ኦልሬዲ እንዳለ የወንጌል ማለት የፕሮቴስታንት አምስቱ ፒላሮች ከሚሉት ከሚያምኑበት አንደኛው ሶላ ግራሻ ነው። ስለዚህ ይሄ እኮ የተነሳው ከማታው ጋር ነው። ከማታው ጋር ስለሆነ ሪፎርምዶች ካሉ ሉተራን ካሉ እኔ በዚሁ ርዕስ ከቀሲስ ዲበኩሉ ጋር በነገረ ድነት አኬ ያደረገውን ውይይት አሰማለሁ። ከዚህ ቀጥል። በዚህ በጸጋ ጉድ ቆይ አንዴ ከጸጋ ብቻ ጋር በተያዘ ቪዲዮ ካለ ትከፍትልናለህ። እኔ አዘጋጅቻለሁ በነገረ ድነት በቃ ኩስ ጸጋ ብቻ ላይ ማለት ነው እያወራን ያለ ነው። ጸጋ ብቻ ላይ ነው። እዛ ላይ ቪዲዮ ካለ ትከፍታለህ። አሁን እያወራ የሚከፍተው ስለ ጸጋ ብቻ ነው። ስለ ጸጋ ብቻ ነው የሚከፍተው። አሁን እያወራን ያለ ነው ስለምንድን ነው? ስለ ጸጋ ብቻ የሚከፍተው ቪዲዮ ስለ ጸጋ ብቻ ነው ወይ? አንዴ እባክህ ሲስ ልብ አድርግ። የሚከፍተው ቪዲዮ ስለ ጸጋ ብቻ ከሆነ እኔ የምከፍተው ቪዲዮ ስለ ጸጋ ብቻ ነው። የሚከፍተው ቪዲዮ ስለ ጸጋ ብቻ ካልሆነ እኔም ማሳየውን ቪዲዮ አሳያለሁ። ቀስ ብለን እንሰማለን። ወይኔ በክርስቶስ ስም እንደ አንተ ችግር የለውም። ኧረ ከገስት ላይ ወርደህ ብታወራ ራሱ ይሰማናል። በዚህ ጩኸት አይዟቸው በኢየሱስ ስም አይዟችሁ። ቀጥል። እኔ እቀጥላለሁ። ቀጥሉ ነበር። አይዟችሁ ስላልክ እኮ ጆሮአችን አይተርፍም። ጆሮአችን በስተው አይዟችሁ ከተደፈነ በኋላ ጥጥና አልኮል እሰጥሃለሁ። አይዞህ እያዋድዬ እንትን ትለዋለህ። አሁን እያወራን ያለን ምንድን ነው? ስለ ጸጋ ብቻ። አሁን ቅርብ ሰዓት ላይ ደግሞ ፔንቴኮስታል የመጣው መቼ ነው የሚለው ጉዳይ ላይ እያወራ ነው። እነዚህ ጉዳዮች ላይ ፔንቴ መቼ ነው የመጣው የሚለው ላይ እና ወይም ኦርቶዶክስ መቼ ነው የተጀመረው የሚለው ላይ እና ጸጋ ብቻ ላይ ቪዲዮ ካለ አዘጋጅ። ቀጥል ዮሐድ። እኔ ዮሐድ የሚከፍተውን ቪዲዮ አይና እንደዚህ እንስማማ እንዴ? እኔም ላውራ። ለምንድን ነው እኔም ላውራ? እባክህን አካሄድ ላይ ላውራ። እኔም ዮሐድም ከርዕሱ ውጭ ከሆነ እናስቆማለን።
ዮሐድም የምታወራው ስለ ጸጋ ብቻ ከሆነ ዮሐድ የከፈተው ስለ ጸጋ ብቻ ነው። ትክክል። በቃ እኔም የምከፍተው ስለ ጸጋ ብቻ ነው። ዮሐድ የምትከፍተው ስለ ጸጋ ብቻ ካልሆነ እኔ የምከፍተው ቪዲዮ የፈለኩትን ይሆናል ማለት ነው። ስለዚህ አሁን የተነሳው ርዕስ ሲስ ሰምተሃል በደንብ በዚህ ነው የተስማማው። ኧረ ይሄ ኤፍሬም አያስወራም በጌታ ስም። አሁን የተነሳው ርዕስ እኔ ሳውራ የገባህ አንተ ነህ። ደግሞ አያስወራም ትላለህ እንዴ? በእኔ ተራ ገብተህ እባክህን ስማ እንዴ። ጸጋ ብቻና የፕሮቴስታንቶች ጅማሬ ነው አሁን እየተወራ ያለው። አሁን ርዕሱ እየተነጋገርን ያለ ነው። ስለዛ ከዚህ ርዕስ ውጪ ከሆነ እናስቆማለን። ዮሐዴ አሁን ቀጥለው ነው ስነ ስርዓት ሲስ አሁን የፕሮቴስታንት አጀማመር አለ። አየስቀይ ለቪዲዮ ሲያመቻች ዝም ብለን ከፍተን ማውራት ካለብን ወይ ሌላ ቦታ ነው። አሁን የልጅ እሺ እኔ ሲስንስ በማክበር እወርዳለሁ ነው እኔ እወርዳለሁ። ኢትስ ኦኬ ግን አካሄዱ ትክክል አይደለም። ስማኛ ዮሐድ ለምን ታወራለህ? ዮሐድ እኔ ሳወራ ልወርድ ነው እኔ ችግር የለውም። ቆይ አትውረድ፣ አንዴ ስማና ከመውረድ ከፈለግ ትወርዳለህ። ከዛ አሁን ሲስ የጠየቀው ጥያቄ አለ። ሪፎርመሮች ኦኬ 1906 ላይ የአዙዛ ስትሪት እንቅስቃሴው ነው እንጂ ከዛ በፊት ነበረ መኖራቸው እንደዛ ነው ማምነው የሚል ሐሳብ ስላነሳ አኬ ደጋግሞ ከአንተ ጋርም ሲያወራበት የነበረው ኮንሴፕት በ17ኛው ክፍለ ዘመን በ16ኛው ክፍለ ዘመን 5ቱ ሶላዎች ድራይቭ ሲደረጉ ፔንቴኮስታል ነበረ ወይ የሚል ጥያቄ ሲያነሳል፣ አይ በዛ ሰዓት ብቻ ሳይሆን በዜሮኛው ክፍለ ዘመን እያልክ ስትመልስ ነበር። አሁንም ሲስ ድጋሚ ይህን ሀሳብ አነሳና ምን አለ? ኦኬ ነበረ ፕሮቴስታንቲዝም ይሄ ፔንቴኮስታል ነበረ፣ ግን በ19ኛው በ20 ክፍለ ዘመን የተጀመረው ግን ምንድነው ይሄ እንቅስቃሴው ነው የሚል ሀሳብ ስላነሳ የምርም እንደዛ ነው ወይ የሚለውን ከራሳችሁ መልስ ኦኬ ሩሱ ላይ ያተኮረ ሀሳብ ሰምቻለሁ። ይሄኛው የምትከፍተውን ቪዲዮ አውቀዋለሁ። አሁን እንዳንተ አይነት የተቆራረጡ ያችሁ ልብ በሉ። አሁን ባለጌ ማን ነው? ይኸውላችሁ ሰው ሲናገር የገባው ማን ነው? ይኸውላችሁ አሁን ግን መልሶ ምን ይላል? ይኸውልህ ትገባለህ መሀል ላይ ትጨዋለህ ይላል። አሁን ስናገር የገባው እሱ ነው። ይኸውላችሁ ከቅድም ጀምሮ የሚገባው እሱ ነው። ማን የገባው አንተ እኮ ነህ። እኔ አይደለም ዮሐድ ለኔ እኮ ነው። ቆይ እንዳትወጣ ሰምተህ ትወጣለህ ብሎ ተናገር አይደል? ኤፍሬም ይሰማል? አኬ ለምንድን ነው ሁልጊዜ እንደዚህ ፋውል የምትሰራው? የምትሰማ ከሆነ ይኸውልህ እና አእምሮህን በስነ ስርዓት እንደው በደንብ ፈንክሽን እያደረገ ከሆነ ያንተ አእምሮ ነው ፈንክሽን እያደረገ ያለው ነው። እኔ በእናትማ በተጓቦት ህግ ስለማምን እኮ ዮሐድን ሰምቼው መልስ ልሰጠው እኮ። አሁን ቪዲዮ ሲከፈት ብቻ ነበረ ኤፊ ውረድ በቃ በቃ ብትወርድ በቃ እሺ፣ እኔ እወርዳለሁ። ቡና እያፈላችሁ ምናምን እንትን በሉ፣ ቀጥሉ። ሐሜት ነው፣ ቀጥሉ። እስከ 3ኛ እየጠጣችሁ እሙን እንግዲህ ጩኸትህን ስናየው ያንተ ነው። በጣም የቡና ላይ ሴቶች አይነት ጩኸትን ያሰማው አንተ ነህ፣ እኛ አይደለንም። ቀጥሉ። እሺ ስሙ አንዴ ፔንቴኮስታል ካወራኝ 100 ዓመት ነው እያወራ ያለው። ከዚህ ወደኋላ 100 ዓመት 400 እና 500 ዓመት አይደለም እያወራኝ ያለው። ካሪዝማቲክ ካወራኝ ምናልባት 96 ዓመት ነው 100 ዓመት ነው እያወራኝ ያለው። ስለዚህ ትዝ አይሉኝም እነሱ እኔ ወንጌላውያን እያልኩ ሳወራ ትዝ አይሉኝም። ለምንድን ነው ባይዘው ሂስትሪ የምታውቅ ከሆነ እና የምርም ፕሮቴስታንቲዝም ካጠና ይሄ ባይዘው ጭቅጭቅ ውስጥ የሚያስገባ አይደለም። 100 ዓመት ማክሲማም ሊሄድ የማይችል እንቅስቃሴ ነው። በቃ ይሄ ካሪዝማቲክ ፔንቴኮስታል ከተባለ በቃ በወንጌላውያን ስር ራሱ ጭራሽ አይታሰቡም ነበረ። ይሄ በቃ የራሳቸው የፕሮቴስታንት አቃቤ እምነት ነው። እውነት ቅንነት ካለና እንደው የምርም ዝም ብለህ ካልሰገድኩ እንደው ልጨቃጨቅ ካላልክ በስተቀር ይሄ ሂስትሪ ማጥናት እኮ ነው።